ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርብ ያለው ከርዕሱ ላይ እንዳያችሁት እንግዲህ ሲም ካርዳችን ተጠልፎ እንዲሁ እንዴት ማወቅ እንችላለን? የብዙዎቻችሁ ስጋትም ነው። ምክንያቱም እኛ የምናወራውን ሚስጥራዊ ነገር በሙሉ ሌሎች ሰዎች እየሰሙት ሊሆን ስለሚችል ይህንን ስጋታችንን ታዲያ የምንቀርፍበት 5 ምልክቶችን ይዤላችሁ ቀርብ ያለሁ ማለት ነው። እነዚህን 5 ምልክቶች ካያችሁ ስልካችሁን ወይም ደግሞ ሲማችሁን ሰው በሌላ መንገድ እየሰለላችሁ ነው ማለት ትችላላችሁ። ስለዚህ አሁን እንዴት አድርጋችሁ ማወቅ እንደምትችሉ 5 ምልክቶችን በዛሬው ፕሮግራም አሳያችኋለሁ ማለት ነው። ሲጀምሩ ይህን ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ በማድረግ የዚህ ጠቃሚ ቻናል ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ምልክቶቹ ነው የምንሄደው፣ አብራችሁን ቆዩ። እሺ ተመልካቾች ተመልሰናል። እንግዲህ ሁሉንም ነው የምናየው፣ በትዕግስት ተከታተሉ። የመጀመሪያውና የተለመደው ነገር ደግሞ ኮል ፎርዋርዲንግ የሚለው ነው። እሱን መጀመሪያ ማስተካከል ይኖርባቸዋል ማለት ነው። ኮል ፎርዋርዲንግ የሚለውን በሁለት መንገድ ማወቅ ትችላላችሁ። አንደኛ በኮድ፣ ሁለተኛ ደግሞ እዛው ሴቲንግ ላይ ገብታችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እኔ በሁሉም ልንገራችሁ። በመጀመሪያ ወደ ስልካችሁ የፎን አፕሊኬሽን ትገባላችሁ፣ ወይም ደግሞ የምትደዋወሉበት አፕሊኬሽን ላይ ማለት ነው። ከዛ ከላይ 3 ነጥቧን ነክታችሁ ሴቲንግ የምትለዋን ትነካላችሁ ማለት ነው። ኦኬ፣ ሴቲንግ የምትለዋን ከነካችሁ በኋላ እንደምትመለከቱ እንደዚህ ይመጣላችኋል። ሰፕሊመንተሪ ሰርቪስስ የምትላለች፣ ሰፕሊመንተሪ ሰርቪስስ የምትለዋል ይቺን አንድ ጊዜ ትነካላችሁ ማለት ነው። ከዛ ኮል ፎርዋርዲንግ የሚል አለ። እሱን አንድ ጊዜ ስትነኩት ቮይስ እና ቪዲዮ ኮል የሚል አለ። እኛ የምንፈልገው ቮይስ ኮል ስለሆነ ቮይስ ኮል የምትለዋን ትነካላችሁ ማለት ነው። ከነካችሁ በኋላ እንግዲህ እዚህ ጋር እንደምትመለከቱት ምንም የኔ ስልክ ጥሪ ወደ ሌላ ሰው እየሄደ አይደለም ማለት ነው። የእናንተ ስልክ ጥሪ ወደ ሌላ ሰው የሚሄድ ከሆነ ከዚህ ስልክ ቁጥር ታገኛላችሁ ማለት ነው። ያንን ማጥፋት ይኖርባችኋል ማለት ነው። ለማጥፋት በጣም ቀላል ነው። እዚሁ ገብታችሁ ማጥፋት ትችላላችሁ፣ ዲሴብል ማድረግ ትችላላችሁ። ካልሆነ ደግሞ በኮድ እንዴት እንደምታጠፉትና የኮዱንም ላሳያችሁ። በመጀመሪያ አሁንም ተመልሰን ወደ ስልካችን የመደወያ አፕሊኬሽን እንገባለን። የመጀመሪያው ኮከብ መሰላል 21 መሰላል ብላችሁ ትደውላላችሁ። ይሄው ኮከብ መሰላል 21 መሰላል፣ ከዛም መሰላል ብላችሁ ትደውላላችሁ። ትንሽ ጠብቁትና እንደዚህ ብሎ ያመጣላችኋል። ኖ ፎርዋርድ ነው የሚለው። ስለዚህ እኔ ምንም የኔ ስልክ ጥሪ ወደ ሌላ ሰው እየተላለፈ አይደለም ማለት ነው። የእናንተ ካለ እንዴት እንደምታጠፉት አሳያችኋለሁ። ሁለተኛው ደግሞ ኮከብ መሰላል 67 መሰላል ብላችሁ ትሞክሩታላችሁ። ኮከብ መሰላል 67 መሰላል፣ ከዛ ትደውላላችሁ። አሁንም እንደምትመለከቱት ኮል ፎርዋርዲንግ ብሎ እነዚህ ነገሮችን ያመጣላችኋል። ዳታችሁ፣ ቮይስ፣ ፋክስ፣ ኤስኤምኤስ እነዚህ ነገሮች አሉ። ስለዚህ ሁሉም ኖት ፎርዋርድ ማለት አለበት ማለት ነው። ከዚህ ጋር ስልክ ቁጥር ካያችሁ ደግሞ እንዴት እንደምታጠፉ ልንገራችሁ። መሰላል 002 መሰላል ብላችሁ ትደውላላችሁ። ወይም መሰላል 002 መሰላል። ይህንን ኮድ ስትደውሉ እንደምትመለከቱት ኢዝ ሰክሰስፉል ይላል። ኮል ፎርዋርዲንግ ሁሉንም ምናልባት የእናንተ ቮይስ ወደ ሌላ ሰው እየተላለፈ ከሆነ ሌላ ሰው እየሰማችሁ ከሆነ በሙሉ አጠፋችሁት ማለት ነው። ስለዚህ ይህችን ኮድ በመጠቀም ብቻ ስጋታችሁን መቀነስ ትችላላችሁ ማለት ነው። ሁለተኛ ደግሞ ምናልባት ሰዎች በተለያየ መንገድ ስውር አፕሊኬሽን እናንተ ላይ ጭነው ሊሆን ይችላል። በተለያየ መንገድ ነው እንግዲህ እናንተን የሚከታተሏችሁ ማለት ነው። ስለዚህ ደግሞ ሌሎቹን እንመልከት ማለት ነው። ሌላው ደግሞ ሁለተኛው አረንጓዴ ምልክት፣ የነጥብ ምልክት ከስልካችሁ ላይ ካያችሁ ታይዋት እንደው ከላይ ከኔ ስልክ ላይ አለች ማለት ነው። ነገር ግን ይቺ ምልክት የምታሳየው ስልካችሁ አንደኛ ስትደዋወሉ ልትመጣ ትችላለች። ካሁን በፊትም ተናግሬያለሁ። ሁለተኛ ሪከርድ ስታረጉ በተለያየ መንገድ ልትመጣ ትችላለች። ነገር ግን እናንተ ምንም እየሰራችሁ ሳይሆን የምትመጣ ከሆነ ይቺ ምልክት መጠርጠር ይኖርባቸዋል። ምክንያቱም ወይ ካሜራችሁ እየበርቷል እየሰለላችሁ ነው እናንተን፣ ወይም ደግሞ ድምጽያችሁ እየተቀዳ ነው ማለት ነው። ስለዚህ ከሁለት አንዱ ሊሆን ስለሚችል ይህን ነገር ማየት ይኖርባችኋል ማለት ነው። መጀመሪያ ከላይ እንትኗን ነካ አድርጋችሁ ትይዟታላችሁ። ምን እየተጠቀመች ነው የሚለውን ማወቅ ትችላላችሁ። እንደምታዩት ቢንግ ዩዝድ
ሪከርደር አፕሊኬሽን እኔ ስልኬን ሪከርድ እያደረኩ ስለሆነ በዛ መንገድ ነው። ሁለተኛ ደግሞ የምታስቆሙበት መንገድ አለ። የሁለተኛው መንገድ ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ፣ የዋናው ሴቲንግ አፕሊኬሽን ማለት ነው። ከዛም ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ፕራይቬሲ ኤንድ ሴኩሪቲ የሚለውን ይችኛዋን ትጫናላችሁ ማለት ነው። ወደ ታች ትወርዳላችሁ። ፐርሚሽን ማናጀር የሚል አለ፣ ወይም ደግሞ እዚህ ጋር ፐርሚሽን የምትላለች እሱን ማየት ትችላላችሁ። ከታች ፐርሚሽን ማናጀር የምትለዋን ትነካላችሁ ማለት ነው። ከዛኛ አሁን የፈለግነው ሌሎቹም ከአሁን በፊት አሳይቻለሁ። ማይክራፎን ነው፣ ድምጻችን እየተቀዳን ወይም ደግሞ ሲማችን የምንደዋወለው ነገር ሰዎች እየሰሙን እንዲሁ ለማወቅ ነው የፈለግነው። ስለዚህ ማይክራፎን የምትለዋን እንጫናለን ማለት ነው። ሶሪ ሎኬሽን ነው የነካሁት አይደል? ባክ እንበለው። ማይክራፎን የምትለዋን እንጫናለን። ከዛ መቀጠል እንደምትመለከቱት ማይክራፎን የሚለው ከዚህ ማይክራፎን እየተጠቀመ ያለ አፕሊኬሽን ከዚህ ያመጣላችኋል ማለት ነው። አሎ ኦል ዘ ታይም የሚለው ላይ የመጀመሪያው ላይ ሌላ አፕሊኬሽን ካለ በፍጹም ማስወገድ ያለባችሁ ማለት ነው። አሎ ኦል ታይም የሚለው ላይ አፕሊኬሽን ካለ አሁኑኑ አስወግዱት። ምክንያቱም አሎ ኦል ታይም ላይ አፕሊኬሽን ካለ ሁልጊዜ ድምጻችሁን እየቀዳ ነው ማለት ነው። ስለዚህ ቼክ አድርጉ ማለት ነው። እንደዚህ ነው መሆን ያለበት። አሎ ኦንሊ ዌል ኢን ዩዝ የሚል አለ፣ እሱ ላይ መሆን ያለበት። የመጀመሪያው ላይ ግን አሎድ ኦል ዘ ታይም የሚለው ላይ አፕሊኬሽን ካለ አሁኑኑ መቀየር ይኖርባችኋል። እንዴት ነው የምትቀይሩ? ላሳያችሁ። ለምሳሌ ካሜራ የሚለው አለ። ስለዚህ አሎ ኦንሊ ዌል ዩዚንግ ዘ አፕ የሚለው ላይ ታረጉታላችሁ። ምክንያቱም እናንተ አፕሊኬሽኑን ብቻ ስትጠቀሙ እንዲሰራ ማድረግ ማለት ነው። ይሄ የሚሆንበት ምክንያት እናንተ ብቻ አፕሊኬሽኑን ስትጠቀሙ ይሰራል፣ ነገር ግን ከጀርባ ሆኖ እናንተ ሳታውቁ እንዳይሰራ ይከላከልላችኋል ማለት ነው። ካልሆነ ደግሞ ዶንት አለው በሉት። አፕሊኬሽኑ ራሱ ስከፍቱት ፍቃድ ስለሚጠይቃችሁ ምንም ችግር የለውም ማለት ነው። እሺ ጓደኞቼ፣ ሶስተኛው ደግሞ በጣም መጠንቀቅ ያለባችሁ ዲቫይስ አድሚን አፕስ የሚባሉ አሉ። እነዚህ አፕሊኬሽኖች ምናልባት ከጀርባ በርተው ከሆነ እናንተ ሙሉ ፍቃድ ሰጣችኋቸዋል ማለት ነው። ሙሉ ፍቃድ ሰጣችሁ ማለት ሁሉን ነገር ኤቭሪቲንግ የእናንተን ስልክ መቆጣጠር፣ ቼክ ማድረግ፣ የፈለጉትን ነገር ማድረግ እንዲችሉ ፍቃድ ሰጣችሁ ማለት ነው። ስለዚህ ዲቫይስ አድሚን አፕ የሚለው ላይ የበራ አፕሊኬሽን ካለ አሁኑኑ ማስወገድ ያለባችሁ ማለት ነው። ምክንያቱም ከጀርባ ሆኖ የእናንተን ሙሉ ቁጥጥር አግኝቷል ማለት ነው። ማለት ቪዲዮአችሁን ማየት ይችላል፣ ፎቶአችሁን ማየት ይችላል፣ በስልካችሁ የምታደርጉትን ሁሉን ነገር ኤቭሪቲንግ ማየት ይችላል ማለት ነው። ስለዚህ የት እንደምታገኙ ልንገራችሁ። ወደ ስልካችሁ አሁንም የሴቲንግ አፕሊኬሽን ትሄዳላችሁ። ከዛ አሁን የምትሄዱት ምንድነው ሴኩሪቲ ኤንድ ፕራይቬሲ የሚለው ላይ ነው። ከዛ ወደ ታች ትወርዱና ሞር ሴኩሪቲ ሴቲንግስ ትላለች፣ እሷን ትነካላችሁ። ሞር ሴኩሪቲ ሴቲንግስ የሚለውን ከነካችሁ በኋላ ዲቫይስ አድሚን አፕስ የምትላለች እሷን ንኳት። ከዛ እንደምትመለከቱት እነዚህ አሉ እኔ ስልክ ላይ ማለት ነው። ነገር ግን እነዚህ አሁን ጠፍተዋል። የእናንተ የበራ ካለ እንዳልኳችሁ አሁኑኑ ማጥፋት ይኖርባቸዋል። ምክንያቱም ለምሳሌ የመጀመሪያውን አፕሊኬሽን ባበራው ይህ አፕሊኬሽን በስልኬ ላይ ሙሉ ቁጥጥር ይኖረዋል ማለት ነው። ሁሉን ነገር እንዲያደርግ ፈቅዳችሁለታል ማለት ነው። ስለዚህ ምናልባት የበሩ አፕሊኬሽኖች ምናምን ካሉ ከጀርባ የእናንተ ሚስጥር ስለሚመለከቱ አሁኑኑ እዚህ ጋር እየገባችሁ ሁሉንም ኦፍ ታደርጋላችሁ ማለት ነው። ተመልካቾች ሌላ ደግሞ በአራተኛ ደረጃ ማስተካከል ያለባችሁ ነገር ምንድነው? ምናልባት ስልካችሁ ወይም ሲማችሁ ተጠልፎ ከሆነ ወይም ደግሞ ሌሎች ሰዎች በሚስጥር አፕሊኬሽን ደብቀው እየተከታተሏችሁ ከሆነ የምታውቁበት አንድ መንገድ አለ ማለት ነው። ይህም እንዴት እንደሆነ ላሳያችሁ። ወደ ስልካችሁ አሁንም የሴቲንግ አፕሊኬሽን ትሄዳላችሁ። ከዛ ባትሪ ወይም ባትሪ ኤንድ ዲቫይስ ኬር የሚል ትፈልጋላችሁ። እኔ ጋር ያለው እንግዲህ እንደምትመለከቱት ባትሪ የሚል ነው። ባትሪ የሚል ካለ ባትሪ የሚለውን እዚህ ጋር የምታዩትን ትነኩታላችሁ ማለት ነው። ከዛ በመቀጠል እንደምትመለከቱት ወደ ታች ትወርዱና ባትሪ ዩዜጅ የሚል አለ። ከሱ ላይ ስትገቡ እንግዲህ የስልካችሁን ከፍተኛ ባትሪ እየተጠቀመ ያለ አፕሊኬሽን ያሳያችኋል ማለት ነው። ለምሳሌ የምትመለከቱት ሳምሰንግ ሚውዚክ የሚል አለ 11% ተጠቅሟል። ዋን ዩአይ ሆም የሚል አለ 0.7%። ፎን የሚለው አለ ጭራሹን አልተጠቀምኩም ማለት ትችላላችሁ። ጀስት ሙዚቃ ብቻ ነው የሰማሁት። ስለዚህ እናንተ ግን በከፍተኛ ፐርሰንት ላይ
መጀመሪያ የማታውቁት አፕሊኬሽን ካለ የአፕሊኬሽን ከጀርባ እናንተን እየሰለለ ነው ማለት ነው። ስለዚህ እናንተ የማታውቁት እናንተ ያላወረዳችሁት አፕሊኬሽን እዚህ ጋር ባትሪ ፐርሰንቱ ላይ ካለ አሁኑኑ ያንን አፕሊኬሽን ዲሌት ማድረግ ይኖርባችኋል ማለት ነው። ይህም አንደኛው ምልክት ነው። እሺ ተመልካቾች የመጨረሻ የምመርቅላችሁ ማለት ነው ወይ ደግሞ ስትደዋወሉ የተለያዩ ምልክቶችን ታያላችሁ። ስልካችሁ ተጠልፎ ከሆነ ለምሳሌ በሜሴጅ እናንተ ሳትጻጻፉ ከማታውቁት ሰው ዝብርቅርቅ ያለ ሜሴጅ የሚመጣላችሁ ከሆነ ሰላዮች ከናንተ ጋር ኮኔክት ለማድረግ የሚጠቀሙበት ኮድ ስለሆነ ይህም አንዱ ምልክት ነው ማለት ነው። ስልካችሁን ማስተካከል ወይም ደግሞ ለሚያቀሰው ቸክ ማስደረግ ይኖርባችኋል። በተጨማሪ ደግሞ እናንተ የማታውቁት ኮል ሂስትሪ ካገኛችሁ ወይም ደግሞ ተደውሎ ካገኛችሁ እናንተ ሳትደውሉ የተደወለበት ሂስትሪ ካገኛችሁ ማለት ነው። ይህም ደግሞ ምልክት ሊሆን ይችላል። ስልክ ስታወሩ ሚንኳኳ ድምጽ ምናምን ከሰማችሁ ምናልባት ከስልኩ ላይሆን ይችላል ከሲሙ ሊሆን ስለሚችል ይህንንም ነገር ማስተካከል ወይም ደግሞ ማወቅ ይኖርባችኋል ማለት ነው። ጓደኞቼ ይህንን ይመስላል ዛሬ። ሐሳብ አስተያየት ካላችሁ በኮሜንት መግለጽ ትችላላችሁ። በጣም ብዙዎች በውስጥ እየጠየቃችሁኝ ስለሆነ ነው እንደመለስኩላችሁ ተስፋ አደርጋለሁ። በተጨማሪም ወደ 2-3 የሚሆኑ ተመሳሳይ በርካታ መረጃዎችን እንደዚሁ ሰርቻለሁ ዩቲዩብ ቻናሌ ላይ ማግኘት ትችላላችሁ። ስልካችሁ መጠለፉን የሚያሳይ 7 ምልክት ብዬ ሰርቻለሁ። ያን ደግሞ የበለጠ በስፋት ያስረዳችኋል ማለት ነው። መልካም ጊዜ። በሌላ ቪዲዮ እንገናኛለን። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ።